እሺ ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የጌታ ጸጋና ሰላም ይብዛላችሁ። የመጨረሻው ኮርስ ያ ማለት የሶስተኛ ዙር የመጨረሻው ኢስላሚክ ስተዲ ከሙሐመድ እውነት ለሁሉ ጋር ያው ተምረናልና ዛሬ የጥያቄና መልስ በተለቀቁት ቪዲዮዎች ላይ ያልገባችሁ ነገር ካለ ጥያቄና መልስ እንዲሁም ነገ ደግሞ ፋይናል ኤግዛም ይኖረን እና የሶስተኛን ዙር ሙሉ ለሙሉ በዚህ እንጨርሳለን ማለት ነው። ሰው ፕሮግራማችንን እንጀምራለን። ያው ያለንበት አይኖቻችንን ጨፍነን እንጸልያለን። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን። ክብር በሰማይ በምድር ለአንተ ይሁን። ጌታ ሆይ ደግሞ በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ ዘወትር መልስ ለመስጠት የተዘጋጃችሁ ሁኑ ተብሎ እንደተጻፈ ጌታ ሆይ የዘላለምን ሕይወት በነፍሳችን በልባችን ያፈሰስከውን እውነት ጌታ ሆይ በኢየሱስ ክርስቶስ ስም ደግሞ ለብዙዎች ማጋራት እንድንችል ደግሞ እግዚአብሔር አምላካችን ሆይ በኢየሱስ ክርስቶስ ስም እንድትረዳን እንጸልያለን። ጌታ ሆይ በኢየሱስ ክርስቶስ ስም ደግሞ አሁን በዚህ የተሰባሰብነው ጌታ ሆይ ለምንም ዓላማ አይደለም፣ ለመንግስት ጉዳይ ነውና በጌታ በኢየሱስ ስም መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው ተብሎ እንደተጻፈ ጌታ ሆይ ሰራተኞች አድርገን ልትልከን እግዚአብሔር ሆይ የመገብከን ስላለ እናመሰግናለን። ጌታ ሆይ ደግሞ አሁን የሚኖረን ጊዜ ባርክልን፣ ለሚያስተምረውን ማስተማሪ እንዲሁም ለምንሰማ ለእኛ በኢየሱስ ስም ጸጋን አብዛልን። እናመሰግናለን። በሰማይ በምድር ክብር ሁሉ ለአንተ ይሁን። ቀርቶ ያለውን ጊዜ ተረከብ፣ በክርስቶስ ኢየሱስ ስም አሜን። የጌታ ስም ይባረክ። ያው ምናልባት ለምን ግልጽ ለማድረግ እንዴት ነው የሚሆነው እስካሁን ያለው ሂደት ጥያቄ ሁሉም ማይካቸው ዝግ ይሆንና ጥያቄ ያለው ሰው ማይክ የከፈተ ጥያቄውን ይጠይቃል። በማይክ ደግሞ የማይመቸው ሰው ደግሞ ይጽፍልናል ግሩፕ ላይ ሰው ከዛ በዛ ነገር ላይ ማብራሪያ ይሰጣል ማለት ነው። ሰው ከዛ በኋላ ያው መጨመር አለበት የምትለው ማሳብ ካለ ያው እያወራህ እያብራራህ እንቀጥላለን ማለት ነው። እሺ እንግዲህ አይ ቲንክ ቅደም ተከተሉ ብንሄድ ጥሩ ነው። አንደርስታንዲንግ ኢስላም የሚለው ፓወርፖይንት ላይ ጥያቄ ካለ ወደዛ ጥያቄ ብንሄድ ጥሩ፣ ከሱ ብንጀምር ጥሩ ይመስለኛል ሳስበው። ልክ ነው፣ እንደዛ ብንሄድ ጥሩ ነው። አዎ በቅደም ተከተል ነው። እዚህ ቪዲዮ ነው ያያችሁ ሙሉ የተማራችሁ የተለቀቁትን ቪዲዮዎች በሙሉ ያያችሁ እስቲ 99 እንዳትጽፉ 9 ቁጥር ጻፉ እስቲ ሙሉ ያያችሁ። በዛውም አሜ ለማወቅ ይመቻል ሙሉ ትምህርቱን የተከታተለን ማለት ነው። ስለዚህ ኦልሞስት ሁሉም አይተዋል ማለት ነው። ታዲያ ያልገባችሁ ነገር የለም ነው ወይ? ሁሉም ገብቷችኋል? ምን ለማለት ፈልገህ ነው? እኔ አስተምሬ እንዴት ነው የማይገባቸው? እንዴት ጥያቄ ይኖራል? ታውቃላችሁ፣ ኤኒታይም ማንሳት ትችላላችሁ። ጥያቄያችሁን እስክታስቡ ድረስ ዝም ብዬ አንድ 10 ደቂቃ እንኳን አልፈጅም። አንድ 5 ደቂቃ ዝም ብሎ ለማስታወስ ያህል እንዲሆናችሁ እስልምናን መረዳት የሚለው ላይ ያነሳናቸውን ነጥቦች ኢስላም ማለት ምን ማለት ነው የሚለውን አይተናል። ሙስሊም ማለት ምን ማለት ነው የሚለውን አይተናል። የእስልምና 5 አዕማድ ተግባራት አሉ ብለናል። 6 መሰረታዊ እምነቶች አሉት ብለናል። 5ቱን አዕማድ ተግባራት ከ6ቱ የእምነት መሰረቶች ነጥለን ማሰብ አለብን፣ ኮንፊውዝ እንዳያደርገን። 5ቱ አዕማድ ተግባራት ማለት ዴይ ቱ ዴይ ላይፍ ላይ የሚያደርጓቸው ነገሮች ማለት ነው። 5ቱ አዕማድ ተግባራት በህይወት የሚተገብሯቸው ማለት ነው። ባጭሩ ምንድን ናቸው ብለን ሸሃዳ አለ። ሸሃዳ ለአንድ ነው፣ ሙሐመድም የእርሱ መልእክተኛ ነው፣ ላ ኢላሀ ኢለላህ ሙሐመድ ረሱሉላህ የሚሉት እሱን ማለት መሰረታዊ አዕማድ ተግባር ነው እያወራን ያለነው። ሶላት በቀን 5 ጊዜ ይሰግዳሉ። ዘካ ለድሆች መለገስ ግዴታ ነው። ጾም የረመዳንን ወር መጾም ግዴታ ነው። ሀጅ መሄድ በእድሜ ዘመን አንዴ አቅሙ ካለ መሄድ 5ቱ አዕማድ ተግባራት ናቸው። ጂሃድን የሚጨምሩ አንዳንድ ሊቃውንት አሉ። ጂሃድ ግዴታ ነው የሚሉ አሉ።
የግድ ወይ ሄደ መጋደል አለብህ። ሄደ መጋደል ባትችል ሄደው የሚጋደሉትን ሰፖርት ማድረግ አለብህ ብለው የሚሉ አሉ። ግን ነቢዩ በሐዲሱ በቀጥታ የጠቀሳቸው 5 ናቸው ብሎ የጠቀሳቸው እነዚህ ስለሆኑ ከአምስቱ መሃል ሳይጠቀልል በሌላ ታሪክ፣ በሌላ ንግግሮቹ፣ በሌላ ላይፉ ውስጥ ሲያወራ ጂሃድ ለአማኝ ግዴታ ነው የሚል ንግግር አስቀምጧል። ስለዚህ አምጥተው 6ኛ የሚያስቀምጡት በዛ መንገድ ነው። እኚህ ተግባራት ናቸው። 5ቱ አዕማድ ተግባራት፣ 6ቱ የእምነት መሰረቶች አሉ ማለት እነዚህን 5 አዕማድ ተግባራት የሚሰሩ ሰዎች የሚሰሩ በህይወታቸው የሚኖሯቸው ሙስሊሞች ምን የሚያምኑ ሙስሊሞች ናቸው። ስለዚህ የሚያምኑት ምንድን ነው የሚለው ደግሞ 6 መሰረታዊ ነገሮችን ያምናሉ። አላህ አንድ መሆኑን ያምናሉ። መላእክት እንዳሉ ማመን ግዴታው ነው አንድ ሙስሊም። አላህ መጽሐፍትን እንደላከ ማመን ግዴታው ነው። ማለትም ተውራትን፣ ዘቡርን፣ እንጂልን፣ ቁርአንን የአላህ ቃሎች እንደሆኑ ማመን ግዴታ አለበት። ከዛ ነቢያትንም እንደላከ ማመን አለበት። የትንሣኤ ቀን እንዳለ ማመን አለበት። ከዛ ሁሉንም ነገር አላህ አስቀድሞ እንደወሰነ ወይም በቅድመ ውሳኔ ማመን አለበት። እነዚህ መታመን ያለባቸው ግዴታ፣ ከነዚህ አንዱንም መሳት አይቻልም። 5ቱን አምነህ ቅድመ ውሳኔን አለማመን አትችልም፣ ወይ የትንሣኤን ቀን አለማመን አትችልም፣ ወይ ደግሞ በመላእክት መኖር አለማመን አትችልም። እነዚህን አይተናል። ከዛ ቁርአን ምንድነው? ቁርአን የአላህ ቃል ቀጥተኛ የአላህ ቃል ነው። በ23 ዓመት ውስጥ የወረደ ነው። ከዛ ሐዲስ አለ። ከቁርአን የምዕራፍ ስያሜዎች መካከል አንዳንዶቹን አይተናል። ሐዲስ እና ሱና ምን ማለት ነው አይተናል። የነቢዩ መሐመድን አጠር ያለ የህይወት ታሪክ አይተናል። ታላላቅ ታሪካዊ ክፍፍሎችን አይተናል። ከሙሐመድ በኋላ የተነሱ 4ቱን ኸሊፋዎች፣ ከዚያ የሱኒና የሺያ ክፍፍል ለማየት ሞክረናል። ፋይናሊ ቁልፍ ቃላት እስልምና ውስጥ እነዚህ ብቻ አይደሉም፣ ዝም ብሎ ለመጥቀስ ያህል ነው። ቁልፍ ቃላት ምንድናቸው? ሐላል ምንድነው? ሐራም ምንድነው? ጂሃድ ምንድነው? ሸሪዓ ምንድነው? እና ሌሎችም ሊጠቀሱ የሚችሉ ቢኖሩም ግን መሰረታዊ ዋነኛ የሆኑ ቃላት እነዚህ ናቸው እና ቤዚክ በዓላትን ለማየት ሞክረናል። ኢዳል ፈጥርና ኢዳል አድሃ ምንድናቸው የሚለውን ለማየት የሞከርን ይመስለኛል። ከወሬያችን መሃል የምታስታውሱ ከሆነ በዓለም ላይ አብዛኞቹ ሙስሊሞች አረቦች አይደሉም ያልኩ ይመስለኛል። ይሄ አብዛኞቹ ሙስሊሞች አረቦች አይደሉም። አብዛኞቹ ሙስሊሞች ምንድናቸው? ኢንዶኔዥያ፣ ፓኪስታን፣ ህንድ፣ ባንግላዴሽ ቀጥሎ ኢትዮጵያውያን ናቸው ብያለሁ። እና ጥያቄ እዚህ ላይ ካላችሁ ጥያቄ ማንሳት ትችላላችሁ።